በሐማስ እጅ ለሚገኙ 53 እስራኤላውያን ዜጎች ሲባል በጋዛ የሚከፈለው የህይወት ዋጋ በመቶዎች እንዲሆን አስገድዶ በአንድ ምሽት ከ400 በላይ ፍልስጤማውያንን የቀጠፈው የእስራኤል ጥቃት አሁንም ሞትን አዝሎ እንደቀጠለ ነው። የአንድ ምሽቱና ከ400 በላይ ፍልስጤማውያን ህይወት መጥፋት ምክንያት የሆነው የአየር ድብደባ በቂ አይደለም፣ ገና ተጀመረ እንጂ ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ምድር እሳት መዝነቡን መቀጠል እንዲችል የተለያዩ ትዕዛዞችን እያስተላለፉ ይገኛል። ኔታንያሁ በአየር ላይ የሚያዘንቡት ጥይት አልበቃ ብሏቸው ሰራዊቱ በምድር ዘመቻ እንዲሰማራ ብሎም በሰሜናዊ ጋዛ የሚገኙ የፍልስጤማውያን ዜጎች ደግሞ አካባቢውን ለቀው እንዲወጡ እያስጠነቀቁም ነው። ይህንኑና ተያያዥ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን እንመለከተዋለን። አበረስሜን ነኝ። እስራኤል በ3 ቀናት ውስጥ ብቻ ባደረሰችው ተከታታይ የአየር ጥቃቶች 200 ህፃናትን ጨምሮ 506 ፍልስጤማውያንን ገድላ 909 ሰዎችን ደግሞ አቁስላለች። ያም ሆኖ ሰራዊቱ በጋዛ የምድር ዘመቻ መጀመሩን አስታውቃለች። ይህንኑ ተከትሎ የእስራኤል መከላከያ ሰራዊት አባላት በጋዛ ሰርጥ ሰሜናዊና ደቡባዊ ክፍል የኔታዛሪም መተላለፊያ ተሰማርተዋል እየተባለ ይገኛል። ምንም እንኳን ባተገባበሩ ዙሪያ ሐማስም ይሁን እስራኤል ሲወነጃጀሉበት የቆዩ የተኩስ አቁም ስምምነት ከጥር ወር ጀምሮ ሲተገበር ቢቆይም ፍጻሜው ከእምቦይ ካብነት የዘለለ አለመሆኑን አረጋግጧል። ሐማስም ቢሆን እስራኤል የተኩስ አቁም ስምምነቱን በመጣስ የምርኮኞቹን ህይወት አደጋ ላይ ጥላለች ሲልም ከሷል። ያሁኑ የእስራኤል ጥቃትም የተኩስ አቁሙን ለማደናቀፍ እየሞከረች ነው በሚል ክስ ሲያቀርብ ለቆየው ሐማስ ማስረጃ ሆኖ ቀርቧል። በተለይም ሁለተኛው ዙር የተኩስ አቁም ስምምነት ተግባራዊ ካልተደረገ አንዳች የእስራኤል ታጋሽ ሐማስ ይለቃል ብሎ መጠበቅ ፈጽሞ ዘበት ነው የሚለው ሐማስ የእስራኤል ድርጊት ክፉኛ እንዳስቆጣውም እየገለጸ ነው። ይህንኑ ተከትሎ ከእስራኤል ጥቃት እየተሰነዘረበት የሚገኘው ሐማስ አዲስ ጥቃት በእስራኤል ላይ ለማድረስም እየተዘጋጀ መሆኑን አስታውቋል። እስራኤል በበኩሏ አንድም የእርዳታ እህል ሰርቆ በመሸጥ ለሽብር ተግባር እየዋለ ነው፣ ሁለትም ሐማስ ታጋች ዜጎችን ለመልቀቅ እምቢተኛ ሆኗል በሚል ሰበብ የቀድሞውን ጦርነት የመቀጠል ብርቱ ፍላጎቷን እያሟላች ትገኛለች። እስራኤል የንጹሃን ዜጎችን ህይወት መንጠቅ ተግባር እንዳዲስ መጀመሯ ሳይበቃት በቂ አይደለም በመሆኗ ቀጠናዊ መደናገጥንም ፈጥሯል። ይባስ ብሎም የእስራኤል መከላከያ ሰራዊት ሰሜናዊና ደቡባዊ ጋዛን የሚከፍለውን መተላለፊያ ለመዝጋት ሲባል ወታደሮች ኢላማ ተኮር የምድር እንቅስቃሴዎች ማድረግ ጀምረዋል እየተባለም ነው። በሰሜናዊ ጋዛ የሚገኘው ቤተ ሐኑን የተባለ አካባቢን ጨምሮ ሰራዊቱ እየተንቀሳቀሰ ባለባቸው አካባቢዎች ነዋሪዎች አካባቢ እንዲለቁ ትዕዛዝም ተላልፏል። የተላለፈው ትዕዛዝም ቢሆን የጋዛ ነዋሪዎች በሚገኙባቸው 3 አቅጣጫዎች የሚገኙ ሰፊ አካባቢን ለቀው እንዲወጡ ጠንከር ያሉ ትዕዛዞችም ናቸው። ይህ እርምጃ ደግሞ በአጭር ጊዜ ውስጥ ግዙፍ የሚባለውን የምድር ላይ ዘመቻ ሊከናወን እንደሚችል አመላካች ነው እየተባለም ይገኛል። ይህ የእስራኤል ድርጊት ተፈናቅለው የነበሩ በኋላም በተደረሰው የተኩስ አቁም ስምምነት መሰረት ዳግም ወደ ቀድሞ አካባቢያቸው የተመለሱ ፍልስጤማውያን መፈናቀል እንዲጀምሩ ምክንያትም ሆኗል። በተለይም በአካባቢው የእስራኤል ወታደሮች ዘመቻ ከጀመሩ በኋላ ዜጎች ደህንነት ፍለጋ የቻሉትን ዕቃ ይዘው በግርና በጋሪ ተሽከርካሪዎች አካባቢውን ለቀው ሲወጡ የሚያሳይ ምስሎችም ተሰራጭተዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በበኩላቸው ተይዘው ያሉ ቀሪ ታጋቾች እንዲለቀቁ የመጨረሻ ማስጠንቀቂያ ለሐማስም ሰጥተዋል። ሐማስ አሁንም ድረስ በህይወት እንዳሉ የሚታመኑ 24 እስራኤላውያንን ጨምሮ 59 የእስራኤል ታጋቾችን ይዟል። የእስራኤል ፍላጎት መሟላት ቅድሚያ የሚሰጠው ጉዳይ መሆኑን የሚናገሩት የመከላከያ ሚኒስትሩ ካትዝ ይህ የእስራኤል ፍላጎት ካልተፈጸመ ሊከተል የሚችለው ሙሉ በሙሉ ውድመትና ጥፋት ነው ብለዋል። ከ15 ወራት በላይ በዘለቀው የእስራኤል ሐማስ ጦርነት ከ48000 በላይ ፍልስጤማውያንን ህይወት ለሞት ሲጋብዝ ለበርካቶች አካል ጉዳት ብሎም መፈናቀል ምክንያት ከመሆን ባለፈ መሰረተ ልማቶች ወደ ፍርስራሽነት እንዲቀየሩም አድርጓል። በተቀናጀና የማያባራ ጥቃት 2/3 የጋዛ ህንጻዎችን በመውደም ለበርካቶች ደግሞ ህይወት መጥፋት ብሎም ስደት ውግዘት ያልተለያት እስራኤል አሁንም ቢሆን እየተወገዘች ነው። የመንግስታቱ ድርጅት የፕሮጀክት አገልግሎቶች ጽህፈት ቤት ኃላፊ ጆርጅ ሞሬራ ዳ ሲልቫ በጋዛ ያለውን ሁኔታ ሲገልጹ ካምሮ በላይም ነው ብለዋል። አሁንም ቢሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሳይቀር በሙሉ ኃይል ውጊያ ጀምረናል ያሉለት የአየር ጥቃት መውደሙን እንደቀጠለም ነው። ጥቃቱ እንደ አዲስ ከተጀመረ ወዲህ በጋዛ የተፈጸመው የቦምብ ድብደባ የተኩስ አቁምና የታጋቾች ልውውጥ ስምምነት ከተፈረመበት የአውሮፓውያኑ ጃንዋሪ 19 ወዲህ ትልቁ ሆኖም ተመዝግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሰላም መደፍረሱ ሐማስን ተጠያቂ በማድረግ ሀገራቸው የአየር ድብደባው እንደምትቀጥልም ተናግረዋል። ይህ የኔታንያሁ ሐሳብ በእስራኤል ሊቃንም ሳይቀር ይሁንታ ያገኘ ከመሆኑም በላይ ሊቃኑ ወደ ሰሜናዊ ጋዛ የሚወስደውን የውሃ መስመር የመዝጋት ሐሳብም አቅርበዋል። የውሃ አቅርቦትን መገደብ ነዋሪዎች ወደ ደቡብ እንዲሄዱ ከፍተኛ ጫና የሚፈጥር ሆኖ
ያገለግላል ሲሉም ይመክራሉ። ይህ ከመሆኑ በፊት እስራኤል በሐማስ ላይ ጫና ለመፍጠር ከመጋቢት ወር ጀምሮ ወደ ጋዛ ማንኛውም ምግብ፣ ነዳጅና የሕክምና አቅርቦቶች እንዳይገባ አግዳም ቆይታለች። ያም ቢሆን ግን ሐማስ የእስራኤል ታጋቾችን መልቀቅ እንዲቻል ቅድሚያ ሁለተኛው ምዕራፍ የተኩስ አቁም ስምምነት ተግባራዊ መደረግ ይኖርበታል በሚል ከአቋሙ ሳይዛነፍም ቆይቷል። ለፊልስጤማውያን ድጋፍ ለማሳየት ጦርነቱ ከተጀመረ አንስቶ በእስራኤል አሜሪካና እንግሊዝ የጭነት መርከቦች ላይ ያነጣጠሩ ጥቃት ሲፈጽም የቆየው የሐውቲ አማጺ ቡድን እስራኤል ወደ ጋዛ ሰብአዊ እርዳታ እንዳይገባ የጣለችውን እገዳ እንድታነሳ የ4 ቀናት ጊዜ ገደብ ሰጥቶም ነበር። ነገር ግን የቡድኑ የ4 ቀናት የጊዜ ገደብ ችላ ያለችው እስራኤል ይበልጡኑ ከሰብአዊ እርዳታ ማገድ አልፋ ዳግም ጋዛን ወደ ገሃነመ እሳትነት መቀየርም ጀምራለች። በኢራን ድጋፍ የሚደረግለት የየመኑ ሐውቲ አማጺ ቡድን በበኩሉ በአሜሪካ የጦር አውሮፕላን ጫኝ መርከብ ላይ ያነጣጠረ የሚሳኤል ጥቃት በመፈጸም ለፊልስጤማውያን ያለውን አጋርነት ማሳይቷል። በዚህ የተበሳጨችው የእስራኤል የረጅም ጊዜ አጋር የሆነችው አሜሪካ በወሰደችው ያጸፋ እርምጃ ንጹሃን የተካተቱበት የ53 ሰዎች ሕይወትም አልፏል። ይህ ሁሉ የሆነውም እስራኤል ዜጎቿን ሐማስ ለመልቀቅ ፈቃደኛ አልሆነም በሚል ሰበብ ዳግም የከፈተችው ሞትን ያዘለ የጥይት እሳት በቀጠናው በተወሰኑ ጊዜያትም ቢሆን ፈጥሮት የቆየውን እፎይታ ዳግም ለውጥረት ዳርጓል። የዚሁ መዘዝም ወደ ቀጠናው ለመሻገር እያኮበኮበ ሲሆን ኢራን ከተነካው የሚያስቆመኝ የለም ስትል፣ አሜሪካ ደግሞ እስራኤልን የሚነካ ሁሉ የኔም ጠላት ነው የሚለውን ሐሳብ ደጋግማ እያስተጋባች ትገኛለች። በዚህ ሁሉ መሃል ለጠመንጃ እየተጋለጡ የሚገኙ ፊልስጤማውያን በመከራ ላይ መከራ እየተደራረበባቸው በመፈናቀል ላይ ሌላ መፈናቀል እየደረሰባቸው ሲሆን በመውገዝ የተጠመዱ ዓለም አቀፍ ተቋማትም የሆኑ ሀገራት የፈየዱት አንዳች ነገር ሳይኖር አሁንም መቀጠሉ በፊልስጤማውያን ላይ የመጥፋት አደጋ እንደቅኗል። ሐማስ እስራኤል ከአሜሪካ ጋር በመሆን ያረቀቀችውንና እንደገና ለድርድር የቀረበውን የተኩስ አቁም ስምምነት እንዲፈርም ለማድረግ ሲባል ወታደሮቿንና ከፍተኛ የሰራዊት ኃይል ለመጠቀም ፈቃደኛ እንደሆነችም አሳይታለች። የሐማስ ጤና ሚኒስቴር መረጃ የእስራኤል ጥቃት 48500 ፊልስጤማውያን መገደላቸውን ቢናገርም የለም ቁጥሩ አሻቅቧል ሲሉ የሚሞግቱት ጥቂት አይደሉም። በቀጣይስ ሐማስ በተሰጠው የመጨረሻ ማስጠንቀቂያ መሰረት ታጋቾችን ለቆ የፊልስጤማውያንን ሰቆቃ መግታት ይቻላል ወይ? እስራኤል ታጋቾች ቢለቀቁ የምታደርሰውን ጥቃት ታቆማለች ወይ የሚለውም የበርካቶች ትኩረት ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ አልጀዚራና አናዶሉን በዋቢነት ተጠቅመናል።